በመጨረሻም ከቴዲ አፍሮ ሙዚቃ መለቀቅ በኋላ የአዲስ አበባ ከተማ ወጣቶች አደባባይ መውጣት ድምጻቸውን አሰምተዋል። በዚህም ለሚመለከተው ሁሉ መልእክትን ያስተላለፉ ሲሆኑ ወጣቶቹ ምናሉ በዝርዝር እንቃኘዋለን። ከዚህ በተጨማሪም ቴዲ አፍሮ በዛሬው ዕለት ምን ገጠመው፣ ቤቱን የከበቡት ድሮኖችስ ወዴት አቀኑ፣ መረጃዎችን አካፍላችኋለሁ። በሌላ ዜና ተወዳጁ አርቲስት ሰላም ተስፋዬ በቃኝ ያስባለ ድርጊት በሐሰተኛ ነቢያቶች ተፈጸመባት። በዚህም አርቲስቷ ለጥቂት አይኗ ከመጥፋት የተረፈች ሲሆን ይህ ጉዳይም በአሁኑ ሰዓት የብዙሃኑን ትኩረት ስቧል። ሰላም ምን ገጠማት፣ ለሌሎች ወንድምቶቿስ ምን አስተላለፈች፣ መረጃዎችን አጋራችኋለሁ። የአርሲ ኦርቶዶክሳውያን እልቂት እጅግ በጣም አሳሳቢ ደረጃ ላይ መድረሱን አልጀዚራ ለዓለም ይፋ አደረገ። ታዲያ የመረጃ መሰማቱን ተከትሎ ጠቅላዩ መፈንቅለ ሽመልስ አብዲሳ ለማድረግን ያሰቡ ሲሆን በዚህም በአሁኑ ሰዓት በጉልቤው በሽመልስና በጠቅላዩ መካከል እየተፈጠረ ስላለው ነገር ዝርዝር መረጃዎችን አጋራችኋለሁ። ሰላም አለይኩም እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እዚህም ጠቅላዩ ካቢኔዎቻቸውን ሰብስበው ለሽመልስ የቀይ ካርድ ለማሳየት የመጨረሻ ደረጃ ላይ መድረሳቸውን ያስረዱ ሲሆን ዝርዝሩን አብረን እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ በሀገራችን ኢትዮጵያ በተለይም በመዲናው አዲስ አበባ የኖሮች ቅሬታ ከዕለት ወደ ዕለት እያየለ መጥቷል። ለዚህም ለረጅም ጊዜ ዝም ብሎ የቆየው ወጣቱ ሆድ ያባውን በቅል ያወጣዋል እንዲሉ አበው ሆዳቸው ያባውን የቴዲ አፍሮ ሙዚቃ ዳስጣል የውስጣቸው ምሬት እንዲያወጡ አድርጓቸዋል። በዚህም ወጣቱ ግልብጥ ብሎ አደባባይ መውጣት በነዋሪው ላይ እየደረሰ ያለው ግፍና መፈናቀል ተቆሞ በዚህም በንግግራቸው እኛ የአዲስ አበባ ልጆች ሰፈር እንጂ ዘር የለንም፣ እገሌ የሰፈር ልጅ ነው እንላለን እንጂ የማን ዘር ነው አለም ዘር ለህል እንጂ ለሰው ልጆች አይደለም። ፈጣሪ ሁሉንም አስቦ ድንቅ አድርጎ በራሱ አምሳል ፈጥሮ ሳለ አንዳንድ ከሰውነት ይልቅ ዘርን የሚያቀነቅኑ አካላት የአዲስ አበባን ዴሞግራፊ ለመቀየር በሚመስል መልኩ ነዋሪውን ከማል እያፈናቀሉ ወደ ዳር ማውጣታቸውን ተይዘውታል። እኛ ይህንን ነገር በጣም አሳዝኖናል። የሚገባንም ይህ አልነበረም። የተለያዩ ያደጉ ሀገራትን ተሞክሮ ብናይ ከተማ ሲለማ ምስኪኑ ዜጋቸው ባለበት እንዴት አድርጎ ከተማን ማሳብ እንደሚችሉ ጥናት አድርገው የህዝብን ስነ ልቦና በማይነካ መልኩ ጠንቅቀው ስራን ይሰራሉ። ወደኛ ሀገር ስናመጣው ግን ይህ ነገር በጭራሽ በተግባር ላይ አይውልም። የአዲስ አበባ ልጅ ሲመጣ ወደ ዳር ውጣ፣ ራስ ውጣ፣ እኛ እንውጣም ሲሉ ድምጻቸውን በምሬት አሰምተዋል። ሰው ጠብቀን ህይወቱን ማዳን ካልቻል ባጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በሌላ ዜናም ተወዳጁ አርቲስት ቴዲ አፍሮ አልበሙ ከወጣበት ቀን አንስቶ ለበርካታ ጊዜያት በመንግስት የጸጥታ ኃይሎች በመኖሪያ አካባቢው ከፍተኛ ቁጥጥር እየተደረገ የነበረ ሲሆን በዛሬው ዕለት ማመሻሽ ላይም የቁጥጥሩ አካላት መኖሪያ ቤቱን ለቀው መውጣታቸውን የአካባቢው ዓይን እማኞች ተናግሯል። ድምፃዊው ኢትዮሪክ የተሰኘ አልበሙን ከለቀቀ በኋላ ከፍተኛ ውጥረት ነግሶ የቆየ ሲሆን ይህንንም ተከትሎ መንግስት በአርቲስቱ ላይ አንዳች ጉዳት ቢደርስበት የህዝብ ተቆሞ ወደሱ እንደሚመጣበት ስለሚያውቅ ጉዳዩ ቀዝቀዝ እስኪል ለደህንነቱ መኖሪያ ቤቱን በድሮን ሁሉ ያስጠብቅ እንደነበረም የተመለከተን ሲሆን ነገሩ ቀለል ማለቱን ተከትሎም በድጋሚ ለቀው ሊወጡ ችለዋል። በዚህም ጋዜጠኛው ዳንኤል ቴዲ አፍሮ ራሱን ይጠብቅ፣ መንግስት እሱን አይነካውም፣ የሚደርስበትን ነገር አሳምሮ ያውቋል። ነገር ግን ሌሎች ኃይሎችን ነገር ስለሚፈልጉት ያንዳንዱን ነገር በብልሃት ሲል በፌስቡክ ገጹ ላይ መልእክቱን አጋርቷል። ቴዲ ወንድሜ ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቅ፣ የመጨረሻው መልእክቴ ነው። Your eyes and ተወዳጁ አርቲስት ሰላም ተስፋዬ ቀድሞ ከነበረችበት የኦርቶዶክስ እምነት በባሏ አማካኝነት በመውጣት የተቀላቀለችው የምንፍቅናው ዓለም ከጥቅሙ ይልቅ ጉዳቱ እንዲያመዝን አድርጎባታል። ሰላም ተስፋዬ ምን ገጠማት? ምንስ ብላ መልእክቷን ለተከታዮቿ አጋራች? መረጃዎች ልስጣችሁ። ሰላምም እንዲህ አለች። በሀገራችን ኢትዮጵያ በርካታ ራስ ወዳድ ራሳቸውን ነብይ ብለው የሾሙ አካላት ህዝቡን በአደባባይ የዘረፉት የራሳቸውን ህይወት እየቀየሩ ነው። ዛሬ ላይ የምንመለከተው የነዚህ ነቢያት ያብት
መጠን ተለፍቶበት ተደክሞበት እንዳልሆነ ሁላችንም አሳምረን እናውቀዋለን። የሃይማኖት መልክ አላቸው፣ ግን ቃሉን በተግባር አይኖሩትም፣ አያውቁትም። ይህንን ምስኪን ሰብስበው ስለ ምድራዊ ነገሮች ቤት፣ መኪና ይተነብዩለታል። ይህንንም ለበርካታ ዓመታት ተከታትያለሁኝ። አንዳችም ለውጥ አይታይበትም። ከጥቂት ወራቶች በፊትም አንዱ ፓስተር በሚያገለግልበት አዳራሽ ገብቼ ፊት ለፊት ላይ ቆሜያለሁኝ። በኋላም እየጮህ መጣና በእጁ የያዘውን ውሃ መሰል ነገር ቅባት ነው ትቀደሻለሽ ያለ አይኔ ላይ ረጨብኝ። በሰዓቱ ምንም አልመሰለኝም። እየቆየ ሲሄድ ግን አይኔን እያሳከኝ በጣም ህመም ላይ ወደቅኩኝ። በኋላም ሆስፒታል ክትትል አድርጌ ልድን ችያለሁ። ከዚያ ቀን በኋላም እዛ አልደረስኩም። ይህንን ስል መልካም የሆነውን ቃል የሚሰብኩም አሉ፣ ግን ከሐሰተኞቹ አንጻር ኢምንት ናቸው። ህዝቡ ይጠንቀቅ፣ በተኩላዎች እንዳይበላ፣ እኔም ከጨለማዋን ወደ ብርሃን የምመለስበት ቀን ሩቅ አይደለም ስትል ጽሑፏን ደምድማለች። እባካችሁ ድምፁ ነው፣ እባካችሁ ለአርሲ ሽርካ ድምፁ ነው። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀን በቀኑ ነው የሚሞተው። ከሚነገረው የማይነገረው ይብሳል። እባካችሁ ድምፁ በቃ እኛ እኮ ሞትን። በቃ ድረሱልን። በቃ መሄጃም የለንም መግቢያም የለንም። በውስጥ መስመር የተላከልኝ የአርሲ ኦርቶዶክሳውያን ድምጽ ነው። እኛ አሁን በህይወት ያለነው አርሲ ሸርካ፣ ሆንቆሎ፣ ጠለታ፣ ሮቤ፣ ዲዳ ውስጥ ስላሉን ነው። እለት እለት ባለማተብ ኦርቶዶክሳውያን እምነታቸው ሊያነጣጠረ ጥቃት እየተፈጸመ በጅምላ ግብዓተ መሬታቸው ሲፈጸምም ተመልክተናል። በዚህ ጉዳይ የሚመለከታቸው የመንግስት አካላት መፍትሄ ከመስጠት ይልቅ ዝምታን መርጠዋል። ይህ ደግሞ መንግስት አለኝ ከፈጣሪ በታች ይጠብቀናል ለሚለው ህዝብ እጅግ በጣም ከልፈትም የከፋ ድምፅ አልባ ገዳይ መሳሪያ ነው። ስለሆነም ኦርቶዶክሳውያን ባካችሁ ለወንድምቶቻችሁ ድምጽ መሆንና ግዛቸው። ታዲያ ከትላንትና በስቲያ አልጀዚራ በፊት ለፊት ገጹ ላይ በአርሲ እየተፈጸመ ያለውን የዜጎች ማንነት ሊያነጣጠረ ጥቃትን የዘገበ ሲሆን ይህን ዘገባ ተከትለውም በሽመልስ አብዲሳና በጠቅላዩ መካከል ከፍተኛ ውጥረት ነግሷል። አሰላሙ አለይኩም እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እንደሚታወቀው የኦሮሚያ ክልላዊ መንግስት አቶ ሽመልስ አብዲሳ ወደ ስልጣን ከመጡ ጀምሮ በሰላም የምትታወቀውን የኦሮሚያ ክልል በዜጎች ደም እንድትረሳ አድርገዋታል። ይህን የእሳቸውን የወደቀና የደከመ አመራር በኦሮሚያ ክልል የደቀነውን አደጋ በግልጽ ፍንትው አድርጎም ያሳያል። የኦሮሚያ ህዝብ ሲበዛ ደግ የዋ ቢሆንም ሽመልስና ካድሮቻቸው ግን ህዝብ በህዝብ ላይ በሐሰት ትርክት በማነሳሳት ከፍተኛ ግጭት እንዲፈጠር በማድረግ ትልቅ አስተዋጽኦአቸውን አበርክተዋል። ወጣቶች አዛውንት በኦነግ ምክንያት እለት እለት ውድ ነፍሳቸውን እየገበሩ ይገኛል። በአርሲም ባለማተብ ወጣቶች በዋብያና በኦላ ጉዳት ይደርስባቸዋል። በዚህ ጉዳይ ተጠሪ ሆኖ የተሾሙት ሽመልስ አብዲሳ ግን ዳር ቆሞ ከመታዘብ ውጭ አንዳች የሚወሰዱት እርምጃ ለመኖሩ አይኖች ሁሉ ወደ እሳቸው እንዲሆኑ ምልክትን ይሰጣል። እመኑኝ ሽመልስ ከስልጣን ካልተነሳ ሀገሪቱ መቼም ሰላም አይኖራትም። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።